ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬም ዩኒቷን ዴቨሎፕመንት ኢኮኖሚክስ ፓርት 3 ተመልሼ መጥቻለሁ ማለት ነው። ዛሬ እንግዲህ በዚህኛው ፓርት የምንጨርስ ይመስለኛል አይ ቲንክ። የዛሬው ርዕሳችን ሊሆን የሚችለው ኢንተርናሽናል ኮምፓሪዥንስ ኦፍ ግሮዝ ኤንድ ዴቨሎፕመንት የሚል ነው ማለት ነው። እናንተ ሰብስክራይብ እና ላይክ ሼር ማድረግ አትርሱ። ወደ ዕለቱ ሌሰን እንገባለን። እዚህ ጋር በኢሜጅ የመጣው እንግዲህ ምንድነው ዳርክ ግሪን የሆኑት ወይም ደግሞ እነኚህ ሀገሮች ማለት ነው። እነኚህ ሀገሮች ምን አይነት ኢንካም እንዳላቸው ለማሳየት ነው። ሃይ ኢንካም ያላቸው ናቸው። ለምሳሌ እዛ አካባቢ እነ ካናዳ፣ አሜሪካ ምናምን ናቸው ያሉት። እዚህ ጋም ደግሞ እንደዚሁ አውሮፓውያን አሉ። እነኚህም ሃይ ኢንካም ካንትሪዎች ናቸው ማለት ነው። ሌላው ላይት ግሪን የሆኑት ደግሞ ትንሽ በዚህ አካባቢ ያሉት ማለት ነው ምን አይነት ኢኮኖሚ ያላቸው ሃይ ሚድል ኢንካም ያላቸው ናቸው። ደግሞ ላይት ፒንክ የሆኑት ደግሞ ሎ ሚድል ኢንካም አላቸው። ዳርክ ፒንክ ከሆነ ደግሞ ይሄኛው ሎ ኢንካም ማለት ነው። ዳርክ ፒንክ ኢትዮጵያን አካቶ እንግዲህ ምንድናቸው ሎ ኢንካም ካንትሪ ናቸው ማለት ነው። ኦኬ የዛሬው ሌሰናችን የሚሆነው እነኚህን ሀገሮች ማወዳደርና እንዴት እንደሚከፋፈሉ ማየት ነው። የመጀመሪያው ክላሲፋይ ሊያደርግልን የሚችለው ኮምፔር በማድረግ ግሮዝ ሬታቸውን ወርልድ ባንክ ነው። ወርልድ ባንክ ክላሲፋይ ካንትሪስ ኢንቱ 4 ሜጀር ኢንካም ግሩፕስ ቤዝድ ኦን ምንን መሰረት አድርጎ ነው? ግሮስ ናሽናል ኢንካም ፐር ካፒታልን መሰረት አድርጎ። ስለዚህ ልትይዙ ይገባል ማለት ነው። ወርልድ ባንክ ምንን መሰረት አድርጎ ከፋፈላቸው? ምክንያቱም ሌላ መጥቶ በሆነ ነገር ቢከፍላቸው ዲፔንድ የሚሆኑበት ነው የሚለያየው ማለት ነው። ስለዚህ ወርልድ ባንክ ቤዝድ ኦን ግሮስ ናሽናል ፐር ካፒታል ኢንካም ነው ማለት ነው። ግሮስ ናሽናል ኢንካም ፐር ካፒታል። ሌላም ደግሞ ይሄ ግሮስ ናሽናል ኢንካም ፐር ካፒታልን ሲያይ ሃይ ኢንካም፣ ሃይ ሚድል ኢንካም እና ሎ ሚድል ኢንካም እንዲሁም ደግሞ ሎው ኢንካም ካንትሪ ብሎ በአራት ከፍሏቸዋል ማለት ነው። መሰረቱ ናሽናል ኢንካም ፐር ካፒታል ኢንካም ነው። ክፍፍሎቹ ደግሞ ሃይ ኢንካም፣ ሃይ ሚድል ኢንካም፣ ሎ ሚድል ኢንካም እና ሎው ኢንካም ተብሎ ነው የሚከፈሉት። ጂኤንፒ ፐር ካፒታል ኢዝ ኢንፍሉዌንስድ ባይ ፋክተርስ ሰች አስ ኢኮኖሚክ ግሮዝ፣ ኢንፍሌሽን፣ ኤክስቼንጅ ሬት ኤንድ ፖፑሌሽን ግሮዝ ማለት ነው። ግሮስ ናሽናል ፕሮዳክት ፐር ካፒታል ኢንካም ምንን ላይ ፋክተር ያደርጋል ወይም ደግሞ በምን ኢንፍሉዌንስ ይደረጋል? በተለያዩ የኢኮኖሚክ ኮንዲሽኖች ኢኮኖሚክ ግሮዝ ሊሆን ይችላል፣ ኢንፍሌሽን ሊሆን ይችላል፣ ኤክስቼንጅ ሬት ሊሆን ይችላል፣ ፖፑሌሽን ግሮዝ ሊሆን ይችላል። ለምሳሌ የህዝባችን ማደግ ፐር ካፒታል ኢንካማችንን ሊያሳንሰው ይችላል። ምክንያቱም ቶታል ጂዲፒ ሲካፈል ለፖፑሌሽን አይደለም የምናደርገው፣ ሊቀንሰው ይችላል። ኤክስቼንጅ ሬታችንን ኢንፍሌሽን አፌክት ሊያደርገው ይችላል። ያ ማለት ሃይ ፕራይስ ከሆነ የኛ ብር ቫልዩ ዲቫሉዌት እያደረገ ይሄዳል። ምን ይሆናል ማለት ነው? ኤክስቼንጃችን በጣም በከፍተኛ ብር ይሆንብናል ማለት ነው። ኢኮኖሚክ ግሮዝ ቶታሊ የሚወስነው ነገር ነው ኑሚኔተሩ ማለት ነው። ሌላው ኢንካም ክላሲፊኬሽን ትሪሾልድስ ፊክስድ ኢን ሪል ተርምስ። ይህ ትሪሾልድ ማለት ምንም ማለት አይደለም፣ የሆነ ገደብ ማለት ነው። ከዚህ በላይ ከዚህ በታች እንደዚህ ይሁን ብሎ ገደብ ማስቀመጥ ነው። ስለዚህ ኢንካም ክላሲፊኬሽን ላይም ትሪሾልድ አለ። በሪል ወይም ደግሞ ፊክስድ ሪል ተርም ተደርጎ የተቀመጠ አለ። አጀስትድ አኑዋሊ ፎር ኢንፍሌሽን፣ በአመት በአመቱ ግን ለኢንፍሌሽን ምን ይደረጋል? አጀስት ይደረጋል። ትሪሾልዱ ማለት ነው። ትሪሾልዱ ያ ማለት ኢንፍሌሽን በዚህን ያህል ፐርሰንት ከጨመረ ኢን ዘ ወርልድ፣ ስለዚህ ምን መደረግ አለበት? ያ ኢንካም የተቀመጠው ገደብ ፈቀቅ ማለት አለበት፣ ወይ ማነስ ወይ መጨመር አለበት ማለት ነው። the special drawing rights deflator, which is a weighted average of the GDP deflators of China. ስለዚህ ቻይና፣ ጃፓን፣ ዩናይትድ ኪንግደም፣ ዩናይትድ ስቴትስ ኤንድ ዩሮ ኤሪያ is used the current GNP per capital income። ስለዚህ ስፔሻል ድራው ራይት የተሰጣቸው ዲፍሌተሮቹ ዲፍሌተር ስፔሻል ድራው ራይት የተሰጣቸው ዌትድ አቨሬጅ ኦፍ ጂዲፒ ዲፍሌተር ኦፍ የቻይናን ወይንም ደግሞ የጃፓንን ወይንም ደግሞ የዩናይትድ ኪንግደምን ወይንም ደግሞ የዩናይትድ ስቴትስን ወይም ደግሞ የዩሮ ኤሪያን እንድንጠቀም ነው ማለት ነው ለመለካት የተሰጠለኛ ለድሃዎቹ። ኦኬ ስለዚህ ኢንተርናሽናል ኮምፓሪዥን ስታደርግ ትሪሾልዳችን ከ1046 በታች ከሆነ ሎው ኢንካም ካንትሪ ናቸው። ፐር ካፒታል ኢንካሙ 1046 በታች ከሆነ ሎው ኢንካም ካንትሪ ናቸው። ከ1046 አፕ ቱ 4095 በዚህ ኢንተርቫል ውስጥ የሚገኝ ከሆነ ደግሞ ሎ ሚድል ኢንካም ካንትሪ በመባል ይከፋፈሉ ብላለች።
አፐር ሚድል ኢንካም ካንትሪ ደግሞ 4096 አፕ ቱ 12695 ከሆነ በዚህ አፐር ሚድል ኢንካም ካንትሪ የሆኑ ግሬተር ዛን 12695 በላይ ከሆነ ደግሞ ሃይ ኢንካም ካንትሪዎች ናቸው ተብለን ተነግረናል ማለት ነው። ስለዚህ ሎ ኢንካም ካንትሪ ከአጠቃላይ ከሀገራት ውስጥ 26 ሀገሮች ናቸው። 22ቱ ኢትዮጵያን ጨምሮ አፍሪካ ውስጥ ነው ያሉት። እንግዲህ አስቡት ምን ያህል ሎ ኢንካም ካንትሪ አፍሪካ እንዳለ ማለት ነው። ሎ ሚድል ኢንካም ካንትሪ እና ሃይ ሚድል ኢንካም ካንትሪ ሁለቱ ተደምረው 108 ናቸው። ስለዚህ አብዛኛውን ፖርሽን የሚወስዱት ሚድል ኢንካም ካንትሪ ላይ ያሉ ናቸው። ኦኬ ሃይ ኢንካም ካንትሪ አጠቃላይ 83 ናቸው። ኢንዲቪዥዋሊ ካያችሁት እነኝህን ስታወዳድሩ ከፍተኛው ሃይ ኢንካም ካንትሪ ነው ብዙ ሀገር ያለው፣ ዝቅተኛው ደግሞ ሎ ኢንካም ካንትሪ ነው። ሶ ሚድል ኢንካም ካንትሪ እንዳጠቃላይ እነኝህን ሁለቱን አንድ ላይ ጨምቃችሁ ካያችሁ ግን ምንድነው 75%ቱን ፖፑሌሽን የምትወስደው ሚድል ኢንካም ካንትሪ ናት ማለት ነው። ሶ አሁን እዚህ ጋር ደግሞላችኋል፣ የቅድሙ ነው እዩት ማለት ነው። ሶ ቶታል ነምበር ኦፍ ቦዝ አፐር ኤንድ ሎወር ሚድል ኢንካም ካንትሪዎች ማለት ነው አንድ ላይ ያልኳችሁ 108 ናቸው። ዘይ ኮንትሪቢዩት አስ አባውት 75% ኦፍ ወርልድ ፖፑሌሽን፣ የዓለማችንን ህዝብ 75% ሚድል ኢንካም ካንትሪ ውስጥ ነው የሚገኘው በሁለቱ ድምር ውስጥ ማለት ነው። 40% የግሎባል ኢኮኖሚክ አክቲቪቲም እነሱ ውስጥ ነው የሚገኘው። 30% ኦፍ ወርልድ ኤክስትሪም ፑር ፒፕልም እነሱ ውስጥ ይገኛል። 50% ወርልድ ኤክስትሪም ፑር ፒፕልም እነሱ ውስጥ ይገኛል። 60% ኦፍ ግሎባል ካርቦን ዳይኦክሳይድ ኢሚሽን የሚለቁም ናቸው ማለት ነው። አያቸው አይደል አስተዋጽኦአቸውን። ሶ ቢትዊን 1990 and 2019 31 ሚድል ኢንካም ካንትሪስ ትራንዚሽንድ ቱ ሃይ ኢንካም ስታተስ። ስለዚህ ከ1990 እስከ 2019 ለ30 ዓመታት ማለት ነው። በ30 ዓመቱ 31 ሀገራት ከሚድል ኢንካም ካንትሪ ሃይ ኢንካም ካንትሪ ውስጥ ገብተዋል። ሃንጋሪ እና ፖላንድ ለምሳሌ እና ሌሎች 8 ሀገሮች ምን ውስጥ በመግባት ተጠቅመዋል? ኢሮፒያን ዩኒየን ውስጥ በመግባት ተጠቅመው ወደ ሃይ ኢንካም ካንትሪ ተሸጋግረዋል። ሶ ዜር ቪጎሪየስ ትሬድ ኤንድ ካፒታል ፍሎ ፍሪየር ኢንተርፕራይዝ ኤንድ ሶሻል ኢንክሉዥን ስላገኙ ተጠቅመዋል ማለት ነው። ኩዌት እና ሳውዲ አረቢያ ኤንድ አዘር አር ኢንዶውድ ዊዝ ናቹራል ሪሶርስ። ኩዌት እና ሳውዲ አረቢያ ሌሎችም እንዲሁ በናቹራል ሪሶርስ የታደሉ አሉ፣ እነሱም የተሻሉ ናቸው። ፍሮም ዘ ቶታል ሎ ኢንካም ካንትሪስ 22 of which including ኢትዮጵያ are sub-Saharan African countries። ስለዚህ ኢትዮጵያንም ጨምሮ ሰብሳሃራን አፍሪካን ካንትሪዎች ናቸው 22ቶቹ፣ ዝቅተኛው እስከ 26ቶቹ ውስጥ ማለት ነው። ስለዚህ እኛ መደባችን የት ነው? ሎ ኢንካም ካንትሪ ማለት ነው። ስለዚህ እኛ ተረዳርተን አሁን ሃይ ኢንካም ካንትሪ ለማድረግ እንጥራለን ማለት ነው። ኦኬ ሞስት ኢስት ኤዥያን ኢኮኖሚስ ሰቻስ ሳውስ ኮሪያ እና ታይዋን ቻይና ጆይንድ ሃይ ኢንካም ካንትሪን ተቀላቅለዋል በአሁን ሰዓት። ሶ እንዴት ሊቀላቀሉ ቻሉ? ሶ ቢኮዝ ወይም ደግሞ ባይ ሜኪንግ አርሊ ላንድ ሪፎርም አድርገው ቀረብ ያለ ወይም ደግሞ ቀድሞ ገና ላንድ ሪፎርም አድርገዋል። ሂስትሪ ላይ ተምራችሁታል ይሄ ላንድ ሪፎርሜሽን ምን እንደሆነ። ሶ ላንድ ሪፎርም በማድረግ ኢንቨስትመንት ኢን ኤዱኬሽን ላይ ኢንቨስት በማድረግ ኢንክሪዚንግ ሴቪንግ ኤንድ ኪፒንግ ኢምፖርት አርቲፊሻል ኤክስፔንሶችን ኤክስፔንሲቭ የሆኑትን አርቲፊሻሊ ኤክስፔንሲቭ የሆኑትን ኢምፖርቱን ኪፕ በማድረግ እና ሴቪንጋቸውን በማሳደግ ኤንድ ኦፕኒንግ አፕ ፕሮግረሲቭሊ ቱ ትሬድ ኤንድ ኢንቨስትመንት ሪሌሽን ዊዝ አድቫንስድ ኢኮኖሚስ። ስለዚህ አድቫንስድ ኢኮኖሚ ካላቸው ሀገሮች ጋር ንግድ በማካሄድ ላንድ ሪፎርም በማድረግ ኢንቨስትመንት ኤዱኬሽን ላይ በማውጣት ሴቪንግ በማድረግ ሊቀላቀሉ ይችላሉ። ኢስት ኤዥያን አብዛኞቹ ካንትሪዎች ለምሳሌ ሳውዝ ኮሪያ እና ታይዋን ይህንን በማድረግ ወደ ሃይ ኢንካም ካንትሪ ተቀላቅለዋል። ስለዚህ እናንተም አድርጉና ትቀላቀላላችሁ እያሉ እየመከሩን ነው፣ እናያለን። The median middle income economy still has a per capita income less than a fifth that of the United States። አያችሁ አይደለ? ሚድል ኢንካም ካንትሪ ላይ ሚድል ኢንካም ኢኮኖሚ ያላቸው ሀገሮች አማካይ እንትናቸው ኢንካማቸው ከአሜሪካ ወይም ደግሞ ከዩናይትድ ስቴትስ 5 እጥፍ ያንሳል። ኦኬ አስዩም አድርጉት እንግዲህ የኛ ደግሞ በስንት እጥፍ እንደሚያንስ። የኛማ ከግለሰብ ራሱ በ2 እጥፍ በ3 እጥፍ ያንሳል። ኦኬ ጀነራል አሴምብሊ ኦፍ ዩናይትድ ኔሽን ክላሲፋይ ካንትሪስ ባይ ሌቭል ኦፍ ዴቨሎፕመንት ቤዝድ ኦን ሰርቴን ትሪሾልድስ ቢ ሚት ዊዝ ሪጋርድድ ቱ ቢ ካፒታል ጂኤንአይ
and human aspect index and an economic and environmental vulnerability index into 3 groups አለ። ስለዚህ አሁን ደግሞ ሌላ መጣ የሚከፋፍል ጀነራል አሴምብሊ ኦፍ ዩናይትድ ኔሽን የሚባለው አገሮችን ክላሲፋይ ያደረገ ወደ 3 ከፋፈላቸው። ምንን መሰረት በማድረግ ካፒታል ግሮስ ናሽናል ኢንካማቸውን፣ ሁማን አስፔክት ኢንዴክሳቸውን፣ ኢኮኖሚክ ኤንድ ኢንቫይሮንመንታል ቨልነራቢሊቲ ኢንዴክሳቸውን መሰረት በማድረግ በ3 ከፈላቸው። የመጀመሪያው ዴቨሎፕድ ካንትሪ አለ፣ ሁለተኛው ዴቨሎፒንግ ካንትሪ አለ፣ ሶስተኛው ኢኮኖሚክ ኢን ትራንዚሽን ያሉ አለ። በሽግግር ላይ ያሉት ዴቨሎፕም ያልሆኑ ዴቨሎፒንግም ያልሆኑ ሽግግር ላይ ያሉ አለ። ሶ ዴቨሎፕድ ካንትሪዎች 37 ናቸው፣ ትራንዚሽን ላይ ያሉ 17 ናቸው፣ ዴቨሎፒንግ የሆኑ ደግሞ 126 ናቸው። ኦኬ 126። ስለዚህ ዴቨሎፕድ ውስጥ ኖርዝ አሜሪካ፣ ዩሮፕ፣ ኤዥያ እና አውስትራሊያ ኦሽኒያ ይገኛሉ። ትራንዚሽን ውስጥ ሳውዝ ኢስተርን ዩሮፕ፣ ኮመንዌልዝ ኦፍ ኢንዲፐንደንት ስቴት ኢን ጆርጂያ፣ ዴቨሎፒንግ ውስጥ 53ቱም ሀገራት የአፍሪካ ሀገራት፣ 46 ኤዥያ፣ 27 ላቲን አሜሪካ ሀገራት ኤንድ ካሪቢያኖች ይገኛሉ። ስለዚህ እኛ አፍሪካውያን ሁሉንም አዋተናል፣ ጎበዞች ነን። ሳውንድ ኢኮኖሚክ ዴቨሎፕመንት ኢንቮልቭስ ኤ ኮምቢኔሽን ኦፍ ማክሮ ኢኮኖሚክ ፖሊሲ ኢንስቲቱሽናል ፍሬምወርክ ኤንድ ኢንቨስትመንት ኢን ኬ ኤሪያስ ይለናል። ስለዚህ አሁን የምናየው ደግሞ ቤዚክ ሪኳየርመንት ፎር ዴቨሎፕመንት እና ኦብስታክል ፎር ዴቨሎፕመንት ምንድን ናቸው የሚለውን ነው። ስለዚህ ቤዚክ ሪኳየርመንቶቹን መጀመሪያ ስናይ ሳውንድ ኢኮኖሚክ ዴቨሎፕመንት ያስፈልገናል። ሳውንድ ኢኮኖሚክ ዴቨሎፕመንት ማለት በጣም ብዙ ባህሪያቶችን የያዘ ነው። የተረጋጋ ጦርነት የሌለው የስራ ፍቅር ያላቸው ህዝቦች ያሉት እንደዚህ አይነት ፕሮፐርቲዎችን የያዘ ነው ሳውንድ ኢኮኖሚክ ዴቨሎፕመንት የምንለው ማለት ነው። ስለዚህ እሱ ደግሞ የማክሮ ኢኮኖሚክ ፖሊሲ እና የኢንስቲቱሽናል ፍሬምወርክ እንዲሁም ደግሞ የኢንቨስትመንት ዙሪያ ላይ ያሉ ቫሪያብሎች ወይም ደግሞ ፋክተሮች ኮምባይኔሽን ነው የሚለው። የመጀመሪያው ኤሪያው ማን ላይ ፎከስ ያደርጋል? ስቴብል ማክሮ ኢኮኖሚክ ኢንቫይሮንመንት ሊኖር ይገባል። ሎ ኤንድ ስቴብል ኢንፍሌሽን ሬት። ያው ማክሮ ኢኮኖሚክ ኢንቫይሮንመንት ስንል ስለ ፊዚካልና ሞኔታሪ ፖሊሲ ነው የምናወራው። ስለዚህ ኢንፍሌሽን ሎ መሆን፣ ፐብሊክ ዴፕት ማኔጅ መደረግ፣ ስቴብል ኤክስቼንጅ ሬት ሚኖር፣ ኢት ፕሮቫይድ ፋቮሬብል ክላይሜት ፎር ኢንቨስትመንት፣ ቢዝነስ ግሮዝ ኤንድ ኮንሱመር ኮንፊደንስ ማለት ነው። ሶ እነኚህን ካረገ ስቴብል ማክሮ ኢኮኖሚክ ኢንቫይሮንመንት መኖር ግድ ይላል። ምን ለዴቨሎፕመንት ኢኮኖሚክስ እነኚህ ምንድን ናቸው? ሪኳየርመንት ናቸው ማለት ነው። ሪኳየርመንቶቹ ናቸው። ሁለተኛው የሚያስፈልገን ነገር ኢንፍራስትራክቸራል ዴቨሎፕመንት፣ ኤዱኬት የሆነ ኢንፍራስትራክቸር፣ የመንገድ፣ የትራንስፖርቴሽን፣ የኢነርጂ፣ የቴሌኮሙኒኬሽን፣ ሰፕላይ ፋሲሊቲ፣ ትሬድ፣ ኮኔክቲቪቲ፣ ኤፊሽንት ፕሮዳክሽን ፕሮሰስ፣ አትራክቲንግ ኢንቨስትመንት ኤንድ ሰፖርቲንግ ኢኮኖሚክ አክቲቪቲ፣ እነኚህ የኢንፍራስትራክቸራል ዴቨሎፕመንት። ስለዚህ እነኚህ ምንድነው ጀስት ለማሳየት ያህል ነው እንጂ በጣም ቀላል ናቸው። ለምሳሌ ለዴቨሎፕመንት እድገት ስቴብል ማክሮ ኢኮኖሚክ ኢንቫይሮንመንት ያስፈልጋል፣ ኢንፍሌሽን ምናምን ብሎ ማለት ነው። ኢንፍራስትራክቸራል ዴቨሎፕመንት ያስፈልጋል፣ መንገድ፣ ውሃ ምናምን ምግብ ምናምን ማለት ነው። ኦኬ ሶስተኛው የሚያስፈልገው ነገር ሁማን ካፒታል ዴቨሎፕመንት፣ ኢንቨስትመንት ኢን ኤዱኬሽን ላይ ኢንቨስት ማድረግ አለብን። ሄልዝ ኬራችን ላይ ጤናችን ላይ ስኪል ዴቨሎፕ ማድረግ አለብን። በቃ ሁማን ካፒታል ዴቨሎፕመንት ይሄ ነው። ስኪላችን፣ ጤናችንና ኤዱኬሽን ሌቭላችን ማለት ነው። ዌል ኤዱኬትድ ኤንድ ሄልዚ ወርክ ፎርስ ኢንሃንስ ፕሮዳክቲቪቲ ያደርጋል፣ ኢኖቬሽን ያመጣል። የተሻለ ትምህርት ካለ ማለት ነው። ኮምፒቲቲቭነስን ያመጣል። ኤዱኬሽን እና ትሬኒንግ ፕሮግራማችን ሹድ አላይን ዊዝ ዘ ኒድ ኦፍ ዘ ላበር ማርኬት ቱ ሚት ዘ ዲማንድ ኦፍ ኢንቮልቪንግ ኢንዱስትሪስ። ለሚፈጠሩ ኢንዱስትሪዎች የሚፈልጉትን አይነት ስኪል ይዘን እንድንሄድ የትምህርት ካሪኩለማችንና የትሬኒንግ ፕሮግራማችን ከማን ጋር ሚት ማድረግ አለበት? ከላበር ማርኬት ዛት ኒድስ ቱ ለኢንዱስትሪው ለሚያስፈልጉ ላበር ማርኬቶች ጋር ሚት የሚያደርግ መሆን አለበት ይለናል። ሌላኛው አክሰስ ቱ ፋይናንስ ያስፈልገናል ይለናል። ባንክ፣ ክሬዲት፣ ኢንሹራንስ፣ ካፒታል ማርኬት ቱ ኢናብል ቢዝነስ ቱ አክሰስ ካፒታል ፎር ኢንቨስትመንት ኤክስፓንሽን ኤንድ ኢኖቬሽን፣ ፋይናንሻል ኢንክሉዥን ኢኒሺየቲቭ ኢንሹር ኢንዲቪጁዋል ኤንድ ስሞል ኢንተርፕራይዝ ቱ ሃቭ አክሰስ ፎር አፎርዴብል ፋይናንስ ሰርቪስ ለመስጠት የሚችሉ ፋይናንሻል ኢንስቲትዩሽን ያስፈልጋሉ። ሶ እነኚህ ነገሮች አክሰስ ቱ ፋይናንስ መኖር አለብን። ፋይናንሻል ላይ ያው በደንብ ተምራችሁታል። ሬጉላቶር ፍሬምወርክ፣ ትክክለኛ የሆነ ፍሬምወርክ ሊኖር ይገባል። ለምሳሌ ትራንስፓረንሲ የሆነ ኢፊሽንት የሆነ ፕሪዲክቴብል የሆነ ሬጉሌተር ፍሬምወርክ ሊኖረው ይገባል። ኢንተርምስ ኦፍ ክሊር ኤንድ ኢንፎርሴብል ሎ ማለት ነው። በህግ በመመሪያ በፖቨርቲ ራይት ሄልፕ ቱ ፕሮቴክት ቢዝነስ ኤንድ ኢንቨስተርስ ኢንከሬጅ ኢንተርፕረነርሺፕ የሚያደርግ ህግ ያስፈልጋል። ፕሮቫይድ ሌቭል ፕሌይንግ ፊልድ ኦፍ ኮምፒቲሽን ያስፈልጋል።
ስትሪምላይንግ አድሚኒስትሬቲቭ ፕሮሲጀር ሪዱስ ቢሮክራቲክ በርደንን መቀነስ ያስፈልጋል። ስለዚህ እኛ ሀገር አሁን አሪፍ አይምሮ ኖሯቸው ቢዝነስ ሲፈጥሩ ምንድን ነው የሚያስቸግራቸው? ታክሱ ምኑ ሶ ይሄ ነገር መነሳት አለበት ማለት ነው። ስድስተኛው ማርኬት ኦሪየንትድ ፖሊሲ ያስፈልጋል። ለምን? ለዴቨሎፕመንት ማለት ነው። ኢንክሉዲንግ ፍሪ ትሬድ ኦፕን ኢንቨስትመንት ሪጅም ያስፈልጋል። ሶ ፍሪ ትሬድን የያዘ ኦፕን ኢንቨስትመንት ሪጅም ኤንድ ኮምፒቲሽን ፖሊሲ ቱ ኢንካሬጅ ዶሜስቲክ ኤንድ ፎሬን ኢንቨስትመንትን የሚያበረታታ ፖሊሲ መኖር ያለበት። ፕሮሞት ኢፊሽንሲን ብቃትን የሚያበረታታ ኤንድ ኢንካሬጅ ኢኖቬሽንን ማበረታታት። ሪሙቪንግ ትሬድ ባሪየሮችን ማስወገድ። ፕሮሞቲንግ ፌር ኮምፒቲሽን ኢምፕሩቭ ኢፊሽንሲ ኤንድ ስቲሙሌት ኢኮኖሚክ ግሮዝን ማስወገድ ያስፈልጋል ወይም ደግሞ ማምጣት ያስፈልጋል ማለት ነው። ማርኬት ኦሪየንትድ ፖሊሲ የሚለን ይሄን ነው። ሌላው ኢኖቬሽን ኤንድ ቴክኖሎጂካል አድቫንስመንት ሪሰርች እና ዴቨሎፕመንት ላይ ጊዜን ማባከን ያስፈልጋል። ኢንተርፕረነርሺፕ ያስፈልገናል። ኢንተሌክቹዋል ፕሮፐርቲ ራይት መጠበቅ አለበት በህግ ምክንያቱም አዘር ቴክኖሎጂ ሲፈጠሩ ሞቲቬት እንዲደረጉ ማለት ነው። ስምንተኛው ሶሻል ዴቨሎፕመንት ኤንድ ኢንክሉሲቭ ግሮዝ ሊኖር ይገባል። ቱ አድሬስ ፖቨርቲ ኢንኢኳሊቲ ኤንድ ሶሻል ኤክስክሉዥን ቱ ክሪኤት ኤ ሞር ኢኩዊቴብል ኤንድ ሰስቴኔብል ሶሳይቲ ኢን ተርምስ ኦፍ አክሰስ ቱ ኳሊቲ ሄልዝ ኬር ኤዱኬሽን ሃውሲንግ ኤንድ ሶሻል ፕሮቴክሽን ፕሮግራም ማድረግ አለብን ማለት ነው። ምን ለማድረግ? ድህነትና ኢንኢኳሊቲን አድሬስ ለማድረግ የሚያስፈልጉ ነገሮችን አክሰሶችን ማሰራጨት ለሁሉም ህዝብ ያስፈልጋል። ዘጠነኛ ሪጂናል ኤንድ ግሎባል ኢንተግሬሽን ያስፈልገናል። በትሬድ ሊሆን ይችላል፣ በፎሬን ዳይሬክት ኢንቨስትመንት ሊሆን ይችላል፣ በኢኮኖሚ ፓርትነርሺፕ በመሆን ሊሆን ይችላል። ፓርቲሲፔሽን ኢንተርናሽናል ኦርጋናይዜሽኖች ላይ በመሳተፍ ማርኬት አክሰሳችንን በማስፋት ፎሬን ዳይሬክት ኢንቨስትመንት በማንጣት ፋሲሊቴት ኖሌጅ ሼሪንግ ኤንድ ኮላቦሬሽን ውስጥ መሳተፍ ከሰዎች ወይም ደግሞ ከግሎባል ኢንተግሬሽን መፍጠር ያስፈልጋል። ምን ለማምጣት? ዴቨሎፕመንት ለማምጣት ማለት ነው። ሌላው ፖለቲካል ስቴቢሊቲ ኤንድ ጉድ ገቨርናንስ። እንግዲህ እንደኛ ሀገር በየዕለቱ እርስ በርስ መበላላት ሳይሆን ምን ያስፈልጋል? ስቴብል የሆነ ፖለቲካ ያስፈልጋል ሀገር እንድታድግ። ጉድ ገቨርናንስ ያስፈልጋል፣ ጥሩ ገዢ ያስፈልጋል ማለት ነው። ስለዚህ ፕሪዲክቴቢሊቲ የሆነ ኢንቫይሮንመንት፣ የሚታመን ትረስት የሆነ ኢንቫይሮንመንት። ምክንያቱም አንድ ቢዝነስ እስኪጀመር አሁን ጦርነት ይነሳ ይሆን አሁን እንደዚህ ያደረገኝ ይሆን መንግስት ብሎ ከሚፈራ ያለ ፍርሃት ጀምሮ ቢዝነሱን የሚሰራበት ኦፖርቹኒቲ መፈጠር አለበት ማለት ነው። ኦኬ እሺ፣ አንድ እዚህ ጋር ላስቁማችሁና ምንድነው እንግዲህ የተለያዩ አገልግሎቶችን የሚሰጥ ቻናል እንደሆነ እንድታውቁልኝ ስለፈለኩ ነው። እዚህ ጋር እናንተ ሊረዱ የሚችሉ ሀሳቦችን ይዤላችሁ መጥቻለሁ። ስለዚህ የተለያዩ አሳይመንቶች ሲኖሯችሁ እንዲሁም ስለ ኮርሱ ሄልፕ ከፈለጋችሁ እርዳታ ከፈለጋችሁ ቢዚ ስትሆኑ ሊሆን ይችላል። እንዲሁም ደግሞ በጣም አሰልቺ የሆኑ አሳይመንቶች አንዳንዴ ከፈተና ጋር ሊደራረቡባችሁ ስለሚችሉ ስለዚህ እኛ ጋር ያው ፔድ ሰርቪስ እንሰጣለን ማለት ነው። 100% ኮንፊደንስ ሆናችሁ የምታስገቡት አሳይመንትን ሰርተን እናስረክባችኋለን። መሰራት የምትፈልጉ ሁላችሁም ማለት ነው በዚህ ያለው ስልክ ቁጥር አለ። በዚህ ስልክ ቁጥር በመደወል አሳውቁኝ ማለት ነው። እርዳታዬን ለእናንተ አቀርባለሁ ማለት ነው። በዚህ መልኩ እንዳያመልጣችሁ ከእንትኑ ወይም ደግሞ ከአገልግሎታችን ተሳታፊ እንድትሆኑ ቴሌግራም ግሩፕ ላይ ገብታችሁ ኦነሩን ማውራት ትችላላችሁ። አገልግሎታችሁ ይፈጸምላችኋል ማለት ነው። ሌላው ልናያቸው የምንችለው ከነኚህ ሁሉ ካወራናቸው ነገሮች እንግዲህ ተጨማሪ ነገር የሚያስፈልጉ ነገሮች አሉ። እነሱ ምንድናቸው? ቢሳይድስ ናቹራል ኮንዲሽኖች በተጨማሪ ማክሮ ኢኮኖሚክ ማኔጅመንት ከኢንፍራስትራክቸሩ ከሪሌትድ ሪኳየርመንት ብለን ከዘረዘርናቸው ነገሮች ዘ ሞስት ክሪቲካል ድራይቨር ኦፍ ዴቨሎፕመንት ኢዝ ዘ ሶሻል ሲስተም ማለት ነው። አያችሁ አይደለ? እነኚህ ከላይ ከዘረዘርናቸው ነገሮች በሙሉ ሞስት ክሪቲካል ድራይቨር ሊሆን የሚችለው ማን ነው? ሶሻል ሲስተሙ ነው የሚለን። ሶሻል ሲስተም ነው ዛት ካንትሪስ ጎ ስሩ ኤንድ ሃቭ ቢን ፕራክቲሲንግ። አንድ ሀገር ፕራክቲስ የምታደርገው ወይም ደግሞ በውስጧ የያዘችው ሶሻል ሲስተም ዋና ነው ለዴቨሎፕመንት ማለት ነው እያለን ያለው ማለት ነው። ሶሻል ሲስተም ምንድን ነው? ሶሻል ሲስተም ኢዝ ዘ ኦርጋናይዜሽናል ኤንድ ኢንስቲቱሽናል ስትራክቸር ኦፍ ሶሳይቲ ኢንክሉዲንግ ቫሊዩን፣ አቲቲዩድን፣ ኢንስቲቱሽንን ኦር ፓወር ስትራክቸርን
and traditional or action to convert value and attitude to practice። ስለዚህ አቲቲዩድ እና ቫሊዩን ወደ ፕራክቲስ ለመቀየር የምንወስዳቸው ተግባራቶች አሉ። እነሱን ጭምር ነው ሶሻል ሲስተም የምንላቸው ማለት ነው። ስለዚህ ይሄ ለዴቨሎፕመንታችን ወሳኝ ነገር አለው ነው የሚለን። ቫሊዩ ምንድን ነው? ለየብቻቸው እናያቸው። ቫሊዩ ማለት it is a principle or standards or qualities that a society or group within it considers worthwhile or desirable ማለት ነው። ስለዚህ አንድ ማህበረሰብ ወይም ደግሞ አንድ ግሩፕ ውስጥ ያለ ጠቃሚ ነው ብሎ ወይም ደግሞ አስፈላጊ ነው ብለው ኮንሲደር የሚያደርጉት የአኗኗር ስታንዳርድ፣ ኳሊቲ እና ፕሪንሲፕል መርሃቸው ነው ቫሊዩ ማለት። What about attitude? Attitude is the state of mind, feeling of an individual, group or society regarding issues as material gain, hard work, saving for the future and sharing wealth ማለት ነው። ስለዚህ አይምሮአችን ውስጥ ያለ ሀሳብ ወይም ደግሞ ፊሊንግ ነው። በኢንዲቪጁዋል ሊሆን ይችላል፣ በግሩፕ ሊሆን ይችላል፣ በሶሳይቲ ሊሆን ይችላል። ስለምን? ስለ ማቴሪያል ጌናችን፣ ሀብታም ስለመሆን፣ ጠንክሮ ስለመስራት፣ ስለመቆጠብ፣ ስለወደፊት ማሰብ እንዲሁም ደግሞ ሀብትን መከፋፈል ላይ ላለን አመለካከት ማይንድ ሴታችን አቲቲዩድ ይባላል። ኢንስቲቱሽንስ የምንለው ደግሞ ኖርምስ ኦር ሩል ኦፍ ኮንዳክት ኤንድ ጀነራሊ አክሴፕትድ ዌይ ኦፍ ዱይንግ ቲንግስ። እነኛን ነገሮች ቫሊዩዋችን አሉ፣ አቲቲዩዳችን አሉ። እነኛን የምንተገብረባቸው አክቲቪቲውን የምናደርግባቸው አክሴፕትድ የሆኑ ቫሊዩ ወይም ደግሞ አክሴፕትድ የሆኑ ኖርሞች ምን ይባላሉ? ኢንስቲቱሽን ይባላሉ። ኢኮኖሚክ ኢንስቲቱሽንስ አር ሁማንሊ ዲቫይዝድ ኮንስትሬንትስ ዛት ሼፕ ሁማን ኢንተራክሽንስ ኢንክሉዲንግ ቦዝ ኢንፎርማል ኤንድ ፎርማል ሩል ኦፍ ዘ ጌም ኦፍ ኢኮኖሚክ ላይፍ። ለምሳሌ በኢኮኖሚክ ኢንስቲቱሽን አለ ኖርም ብለው ባህል ብለው የያዙት ማለት ነው። ለምሳሌ ሩል ኦፍ ዘ ጌምን ኦሊጎፖሊ ማርኬት ላይ ስትማሩ አይታችሁታል። ሶ ዛት ኢዝ ኢንስቲቱሽን ይባላል። ካርቴል ሊሆን ይችላል ወይም ደግሞ ሌሎች ማለት ነው። ሶ ያ ኢንስቲቱሽን ይባላል። ስለዚህ በኢኮኖሚም አስፈላጊ ነው ኢንስቲቱሽን። ሌላው ሰብታይትል የምንሄደው ወዴት ነው? ወደ ዴቨሎፕመንት ጋፕ ነው። ዴቨሎፕመንት ጋፕ ማለት እንግዲህ የእድገት ጋፕ አይደለ? እኛና አሜሪካ፣ እኔና መንግስት ያለን የሊቪንግ ስታንዳርድ ጋፕ ስናየው፣ እንዲሁም ደግሞ የሀገር ውስጥ ሆኖ ክልል ከክልል ኢትዮጵያ ውስጥ ለምሳሌ ደቡብ ከሶማሌ፣ አፋር ከትግራይ ያለው የኢኮኖሚክ ጋፕ ይኖራል። ኢትዮጵያ ከኬንያ ኢንዘ ኮንቲነንት ውስጥ ያለ ኢኮኖሚክ ጋፕ ይኖራል። አፍሪካ ከአሜሪካ ኢንተርምስ ኦፍ አህጉር ወይም ደግሞ ኮንቲነንት ያለ ጋፕ ይኖራል ማለት ነው። ስለዚህ ዴቨሎፕመንት ጋፕ ሪፈርስ ቱ ዘ ዲስፓሪቲስ ኢን ኢኮኖሚክ ኦር ሶሻል ኤንድ ሁማን ዴቨሎፕመንት ቢትዊን ዲፈረንት ሪጅንስ ማለት ነው። ካንትሪስ ኦር ኮሚኒቲስ ኢን ተርምስ ኦፍ ሊቪንግ ስታንዳርድ፣ አክሰስ ቱ ቤዚክ ሰርቪስ፣ ኢንፍራስትራክቸር፣ ኤዱኬሽን፣ ሄልዝ ኬር አንድ አዘር ኢንዲኬተር ኦፍ ዌልቢንግ። እንግዲህ ዌልቢንጋችንን ኢንዲኬት የሚያደርጉልን ጥሩ ኑሮ ለመኖር የሚያስችሉ ነገሮች በሙሉ አይደሉ? ኤዱኬሽን፣ ሄልዝ፣ ኢንፍራስትራክቸር፣ ሰርቪስ እንዲሁም ደግሞ ሌሎች ማለት ነው። በእነኝህን መሰረት አድርገን ጋፑን ስናይ የዴቨሎፕመንት ዲፈረንት ማለት ነው። ይሄ ዴቨሎፕመንት ጋፕ ማለት ነው። ሶ ይሄ ዴቨሎፕመንት ጋፕ ግሎባል ዴቨሎፕመንት ጋፕ አለ፣ ሪጂናል ዴቨሎፕመንት ጋፕ አለ፣ ሩራል አርባን ዴቨሎፕመንት ጋፕ አለ፣ ሌላም ሊኖር ይችላል። ስለዚህ ግሎባል ዴቨሎፕመንት ጋፕ ቅድም እንዳልኳችሁ ዴቨሎፕድ ካንትሪ ከዴቨሎፒንግ ካንትሪ የምናይ ነው። ለምሳሌ ኢትዮጵያን ከአሜሪካ በቃ በዚህ መቋጨት እንችላለን። ሶ ኢንተርምስ ኦፍ ምን ያልኳችሁ ያው ከላይ ያልነው ነው። ቤተር ኢንፍራስትራክቸር፣ ግሬተር ኤዱኬሽን ሌቭል፣ ሄልዝ ኬር፣ ዴቨሎፒንግ ካንትሪ ምንድነን? ሎወር ነን። ሪጂናል ዴቨሎፕመንት ጋፕ የምንለው ደግሞ ዊዝን ሪጅን ነው ወይም ደግሞ አፍሪካ ውስጥ ዊዝን የስፔሲፊክ ሪጅን ኦር ኮንቲነንት ውስጥ ዌር ዜር አር ሲግኒፊካንት ቫሪዬሽን ኢን ዴቨሎፕመንት ሌቭልስ ኢን ተርምስ ኦፍ ኢኮኖሚክ ግሮዝ፣ ቤተር ኢንፍራስትራክቸር ኤንድ ሞር አድቫንስድ ሶሻል ሲስተም። ለምሳሌ ሳውዝ አፍሪካ እና ኢጅፕትን ከሴንትራል አፍሪካዎች ከቡሩንዲ እና ከኢትዮጵያ ጋር ማወዳደር ይሄ ምንድን ነው? ዴቨሎፕመንት ጋፕ፣ ሪጂናል ዴቨሎፕመንት ጋፕ። ሪጅን ከሆነ ኮንቲነንት ውስጥ ነው ያለው።
ሩራል አርባን ዴቨሎፕመንት ጋፕ የምንለው ደግሞ አርባን ኤሪያስ ኦፍትን ሃቭ ቤተር አክሰስ ቱ ሰርቪስ አይደለ? ኤምፕሎይመንት ኦፖርቹኒቲ ያለው አርባን፣ ኢንፍራስትራክቸራል ኦፖርቹኒቲ ያለው ኮምፓሬቲቭ ሩራል ኤሪያ ማለት ነው። ዌር ፖቨርቲ ኤንድ ላክ ኦፍ ዴቨሎፕመንት አር ሞር ፕሪቫለንት ነው። ስለዚህ ይሄም ሩራል አርባን ዴቨሎፕመንት ጋፕ ራሱ ሊኖር ይችላል ኢንተርምስ ኦፍ ካንትሪ ውስጥ ብቻ ማለት ነው። ሶ ኢኒኳሊቲ ዊዝን ካንትሪም ሊኖር ይችላል። ቅድም እንዳልኳችሁ ክልል ከክልል ኢትኒክ ከኢትኒክ ግሩፕ ኦኬ ኢቨን ዊዝን ኢንዲቪጁዋል ካንትሪዝ ሰች አስ ኢትዮጵያ ዜር ካን ቢ ሲግኒፊካንት ኢኒኳሊቲስ ኢን ዴቨሎፕመንት ዲስፓሪቲስ ሜይ ኤግዚስት ቢትዊን ዲፈረንት ኢንካም ግሩፕ ሊሆን ይችላል፣ ኤትኒክ ግሩፕ ሊሆን ይችላል፣ ራሻል ግሩፕ ሊሆን ይችላል፣ በጀንደር ሊሆን ይችላል፣ በጂኦግራፊካል ሎኬሽን ግሩፕ ሊሆን ይችላል። ከዚህ በእነኚህ መካከል ብዙ ልዩነት ሊኖር ይችላል። ኢኒኳሊቲ ዊዝን ካንትሪስ ማለት ነው። ዜስ ጋፕስ አር ኢንፍሉዌንስድ ባይ ሂስቶሪካል ፖለቲካል ኢኮኖሚስ ኤንድ ሶሻል ፋክተርስ። ስለዚህ እነኚህ ጋፖች ኢንፍሉዌንስድ ይደረጋሉ በታሪክ በፖለቲካ በኢኮኖሚ እና በማህበራዊ ፋክተሮች ማለት ነው። ኤንድ ቫሪየስ ኢኒሺየቲቭስ ኢንክሉዲንግ የተለያዩ ኢኒሺየቲቮችም አሁን መጥተዋል፣ እንዲሁም ደግሞ እየመጡም ያሉ አሉ። ለምሳሌ ሚሊኒየም ዴቨሎፕመንት ጎልስ እነኚህን ነገሮች ለማጥበብ ሙከራ አድርጓል። ሰስቴኔብል ዴቨሎፕመንት ጎልስ እነኚህን ነገሮች ለማጥበብ ሙከራ አድርጓል። ኤንድ አፍሪካን ዩኒየን 2063 ላይ አጀንዳ ኤንድ ካንትሪ ሌቭል ፖሊሲዎች ኤንድ ስትራቴጂ ቱ ብሪጅ ዘ ዴቨሎፕመንት ጋፕ ኤንድ ፕሮሞት ሰስቴኔብል ኤንድ ኢኩዊቴብል ዴቨሎፕመንት እነኚህ ነገሮች ጋፑን እያጠበቡት ሊመጡ ችለዋል ማለት ነው። ኦኬ እስኪ እያንዳንዳቸውን እናያለን እንዴት አድርገው አጠበቡ። ኦኬ የመጀመሪያው ሚሊኒየም ዴቨሎፕመንት ጎልስ ስናይ አር ሴት ባይ ዘ ዩናይትድ ኔሽን ነው ያወጣው። ኢን ዘ ይር 2000 ነበር ያወጣው። ቱ ቢ አቺቭድ ባይ 2015 ላይ ምን እናሳካለን አለ። ቱ አድሬስ ቫሪየስ ግሎባል ቻሌንጅስ ኢንክሉዲንግ ፖቨርቲ፣ ሃንገር፣ ኤዱኬሽን፣ ጀንደር ኢኳሊቲ፣ ቻይልድ ሞርታሊቲ፣ ማተርናል ሄልዝ፣ ኤችአይቪ ኤድስ፣ ኢንቫይሮንመንታል ሰስቴኔቢሊቲ እና ግሎባል ፓተርንሺፕ ኦፍ ዴቨሎፕመንትን ምን እናደርጋለን ብሎ ነበር? አድሬስ እናደርጋለን ወይም ደግሞ ሚኒማይዝ እናደርጋለን ብሎ ነበር። ሶ ዘ ሚሊኒየም ዴቨሎፕመንት ጎልስ ፕሮቫይድ ኤ ፍሬምወርክ ፎር ኢንተርናሽናል ኮኦፕሬሽን ኤንድ ፎከስ አቴንሽን ኦን ኬ ኤሪያ ፎር ግሎባል ዴቨሎፕመንት። ስለዚህ 8 ናቸው። 8 ሚሊኒየም ጎልስ ነው በመባል የሚታወቁት። ሶ እነኚህን 8ቶቹን አውጥቶ ነበር። ሶ የመጀመሪያው ሀሳቡ ኤክስትሪም የሆነ ፖቨሪቲን ወይም ሃንገርን ማጥፋት፣ ሁለተኛ ዩኒቨርሳል ፕራይሜሪ ኤዱኬሽን አቺቭ ማድረግ፣ ሶስተኛ ጀንደር ኢኳሊቲ እና ኤምፓወር ውሜን ማድረግ፣ አራተኛ ቻይልድ ሞርታሊቲን ሪዱስ ማድረግ፣ ነምበር 5 ኢምፕሩቭ ማተርናል ሄልዝን ማነሳሳት የእናቶችን ጤና ማለት ነው። ኤችአይቪ ኤድስን መዋጋት ኤንድ አዘር ሪሌትድ የሆኑ ዲዞችን ማላሪያ፣ ኩፍኝ ምናምንን መዋጋት። ሰባተኛ ኢንሹር ኢንቫይሮንመንታል ሰስቴኔቢሊቲን ማረጋገጥ። ስምንተኛ ዴቨሎፕ ግሎባል ፓርትነርሽፕ ፎር ዴቨሎፕመንት ማድረግ ማለት ነው። ስለዚህ እነኚህ ነበሩ። ከዚያ ዘ ሚሊኒየም ዴቨሎፕመንት ጎልስ ዌር ሰክሲድድ ባይ ዘ ሰስቴኔብል ዴቨሎፕመንት ጎልስ ኢን 2025 ማለት በ2015 ላይ በማን ተተካ? በሰስቴኔብል ዴቨሎፕመንት ጎል ተተካ። ስለዚህ which expanded upon the millennium development goals የሚሊኒየም ዴቨሎፕመንት ጎልን ኤክስፓንድ ማድረግ አገኘ ማለት አደረገ። ሰስቴኔብል ዴቨሎፕመንት ጎል ወደ 17 ሀሳቦች አሉት። there are the following 17 sustainable development goals each with specific targets to be achieved by 2030 15 ዓመት አሁንም ሰጠና በ2030 ይሳካል ብለው ያስባሉ። ሲናያለን ኖ ፖቨሪቲ ድህነትን ማጥፋት ስንት ዓመት ነው የቀረን እኛ ሀገር? ኦልሞስት አሁን ስንት ነው? 2025 ነው። ኦኬ ስለዚህ 2025 2026 ነው። ስለዚህ ስንት ዓመት ይቀረናል ማለት ነው? 5 ዓመት ይቀረናል ማለት ነው። ኦኬ ዜሮ ሃንገር ኢንድ ሃንገር and achieve food security, improve nutrition and promote sustainable agriculture። ስለዚህ ዜሮ ሃንገር ማድረግ፣ ጉድ ሄልዝ እና ዌልቢንግ መፍጠር፣ ኳሊቲ ኤዱኬሽን ማድረግ፣ ጀንደር ኢኳሊቲ ማድረግ፣ አቺቭ ጀንደር ኢኳሊቲ፣ ኢምፓወር ኦል ዊሜን ኤንድ ገርልስ፣ ክሊን ዋተር ሳኒቴሽን ማቅረብ ንጽህናን መጠበቅ ማለት ነው። እንዲሁም ደግሞ አፎርዴብል ኤንድ ክሊን ኤነርጂ ማድረግ፣ ኢንሹር አክሰስ ቱ አፎርዴብል ሪላየብል ሰስቴኔብል እና ሞደርን የሆነ ኤነርጂ መስጠት ፍላጎት አለው። ዲሰንት ወርክ አሁን እኛ ምናልባት አባይ ከሰጠን ብለን እንጠብቃለን። ዲሰንት ወርክ ኤንድ ኢኮኖሚክ ግሮውዝ፣ ኢንዱስትሪ ኤንድ ኢኖቬሽን፣ ኢንፍራስትራክቸራል ግሮውዝ፣ ሪዲዩስድ ኢኒኳሊቲ፣
ሰስቴኔብል ሲቲ ኤንድ ኮሚኒቲ፣ ሪስፖንሲቢሊቲ ኮንሳምፕሽን ኤንድ ፕሮዳክሽን እነኚህ የመሳሰሉ ነገሮችን የማድረግ ፍላጎት አለው። ክላይሜት አክሽኖችን ለምሳሌ ቴክ አርጀንት አክሽን ቱ ኮምባት ክላይሜት ቼንጅን ለመዋጋት ኢምፓክቱን ለመቀነስ አክሽን መውሰድ፣ ላይፍ ቢሎ ዋተር ከውሃ በታች መኖር፣ ኮንሰርቭ ኤንድ ሰስቴኔብሊ ዩዝ ዘ ኦሽን ሲስ ኤንድ ማሪን ሪሶርስስ ፎር ሰስቴኔብል ዴቨሎፕመንት ለእድገታችን ውሃ ውስጥ ያሉ ሪሶርሶችን መጠቀም ላይፍ ቢሎ ዋተር ብለው ገለጹት። ላይፍ ኦን ላንድ ፕሮቴክት ሪስቶር ኤንድ ፕሮሞት ሰስቴኔብል ዩዝስ ኦፍ ቴሪስቴሪያል ኢኮሲስተምን እነሱን መጠቀም፣ ሰስቴኔብል ማኔጅ ማድረግ ፎረስትን፣ ዳይቨርሲፊኬሽንን ኮምባት ማድረግ መዋጋት፣ ዴዘርቲፊኬሽንን ሃልት ኤንድ ሪቨርስ ላንድ ዲግራዴሽንን መቀነስ ኤንድ ሃልት ባዮዳይቨርሲቲን ሉዝን መዋጋት። ኦኬ ሌላው ፒስ እና ጀስቲስ ስትሮንግ ኢንስቲቱሽን መገንባት፣ ፕሮሞት ፒስፉል ኤንድ ኢንክሉዥን ሶሳይቲስ፣ ፕሮቫይድ አክሰስ ቱ ጀስቲስ ፎር ኦል ኤንድ ቢልድ ኢፌክቲቭ አካውንቴብል ኤንድ ኢንክሉሲቭ ኢንስቲቱሽን አት ኦል ሌቭል መገንባት፣ ፓርትነርሽፕ ፎር ዘ ጎልስ ፓርትነርሽፕ መፍጠር ለጎላችን ማለት ነው። ስትሬንግዝ ዘ ሚን ኦፍ ኢምፕሊሜንቴሽን ኤንድ ሪቫይታላይዝድ ዘ ግሎባል ፓርትነርሽፕ ፎር ሰስቴኔብል ዴቨሎፕመንት ይሄ ነገር እንዲፈጠር ኢምፕሊመንት ለማድረግ ፓርትነርሺፕ መፍጠር ያስፈልጋል ይሉናል። ሌላው ምንድነው የምናየው ሰስቴኔብል ዴቨሎፕመንት ጎልስ አር ኢንተርኮኔክትድ ናቸው። ፕሮግረስ ኢን ዋን ጎል ካን ሰፖርት ፕሮግረስ ኢን አናዘር። አንዱን ካሳካን ድህነትን ከቀረፍን ሌላኛው ይሄ መብራት፣ ውሃ ማዳረስ፣ ኢነርጂ ማዳረስ ምናምን የሚለው ይቀረፋል አይደለ? ስለዚህ ምንድናቸው ኢንተርኮኔክትድ ናቸው፣ ሰፖርት ይደራረጋሉ እርስ በርስ። they are to be achieved by governments በመንግስት፣ በቢዝነስ፣ በሲቪል ሶሳይቲ፣ በኢንዲቪዥዋል ወርኪንግ ቱጌዘር አት ዘ ግሎባል ሪጂናል እና ሎካል ሌቭል። ስለዚህ በመንግስትም በሶሳይቲም በምንም በጋራ በመስራት በክልል በሀገር በአፍሪካ በአውሮፓ በአህጉር ደረጃ አብሮ በመስራት የሚፈቱ ነገሮች ናቸው ብለው ያስባሉ። ሌላው እና የመጨረሻው አጀንዳችን the African Union's Agenda 2063 is a strategy framework for the socio-economic transformation of the African continent adopted in 2013 as a long-term vision and action plan for Africa's development over 50 years to achieve prosperous integrity and African unity by the year 2063 ስለዚህ የ50 ዓመት ፕሮጀክት ይዘዋል ከነኚህ ጋር ደግሞ ማለት ነው። አፍሪካውያኖች ምንድነው ያሉት? አፍሪካን በዚህ 50 ዓመት ውስጥ ምን እናድርግ? ሀብታም እናድርጋት። አንድ አፍሪካ ዩናይትድ አፍሪካ ከፓን አፍሪካኒዝም አይዲያ በመነሳት ዩናይትድ አፍሪካ እናድርጋት ብለው አስበዋል። ይሳካል አይሳካም የሚለውን ያው እንግዲህ ክልሎቹ እየተከፋፈሉ አስቸግረዋል። እንኳን አይደለም ሌሎች ሀገሩን አንድ ለማድረግ ማለት ነው፣ ሙሉ አፍሪካን አንድ ለማድረግ ቢውልድ ኦን ሰቨራል አስፓሬሽን አለው ሲገነባ ማለት ነው። የመጀመሪያው ፕሮስፔሪየስ አፍሪካ ቤዝድ ኦን ኢንክሉሲቭ ግሮዝ ኤንድ ሰስቴኔብል ዴቨሎፕመንትን በማድረግ ሀብታም የሆነች አፍሪካ መፍጠር ነው። ሁለተኛው አን ኢንተግሬትድ ኮንቲኔንት ዛት ኢት ፖለቲካሊ ዩናይትድ የሆነች ቤዝድ ኦን ፓን አፍሪካኒዝም፣ ያው ሂስትሪ ላይ ተምራችሁታል። ፓን አፍሪካኒዝምን አንድ እንሁን ነው፣ አንድ መንግስት ይኖረን ብለው አስበዋል። ይሳካል ወይ እናያለን። አን አፍሪካ ኦፍ ጉድ ገቨርናንስ ዲሞክራሲ ሪስፔክት ፎር ሁማን ራይት ጀስቲስ ኤንድ ሮል ኦፍ ላው እንደዚህ ብለው ቃል ገብተዋል። ፒስፉል ኤንድ ሴኪዩር አፍሪካ ዌር ኮንፍሊክት አር ሪዞልቭድ ስሩ ፒስፉል ሚንስ እንፈታለን ግጭታችንን ብለው መሳሪያ እያነሳን ነው እኛ ማለት ነው። አን አፍሪካ ዊዝ ስትሮንግ ካልቸራል አይዴንቲቲ ኮመን ሄሪቴጅ ሼርድ ቫሊዩስ ኤንድ ኤቲክስ ይኑራት አፍሪካ። አን አፍሪካ ዌር ዴቨሎፕመንት ኢዝ ፒፕል ሴንተርድ ይሁንና አንሊሽንግ ዘ ፖቴንሻል ኦፍ ኢትስ ውመን ኤንድ ያዝ የወጣትና የሴቶች ጉልበት ጎልቶ ይታይሲ እያሉ ነው። አን አፍሪካ ዛት ኢዝ ስትሮንግ ኤንድ ኢንፍሉዌንሻል ግሎባል ፕሌየር ኤንድ ፓርትነር ሆነን የግሎባልን ኢንፍሉዌንስ ማድረግ አቅም እንዲኖራት የሚያደርግ ነው ማለት ነው። ስለዚህ አጀንዳ 2063 አይዴንቲፋይስ ኬይ ፕራዮሪቲ ኤሪያስ ኢንክሉዲንግ ኤዱኬሽን ቀድሞ መጀመሪያ ትኩረት ሊሰጣቸው የፈለገው ኤዱኬሽን ላይ፣ ሄልዝ ኬር ላይ፣ ኢንፍራስትራክቸር ዴቨሎፕመንት ላይ፣ ሳይንስ እና ቴክኖሎጂ ላይ፣ ኢንዱስትሪያላይዜሽን ላይ፣ አግሪካልቸር፣ ፉድ ሴኩሪቲ፣ ጀንደር ኢኳሊቲ፣ ያዝ ኢምፓወርመንት፣
ኢንቫይሮንመንታል ሰስቴኔቢሊቲ ኤንድ ፒስ ኤንድ ሴኩሪቲ እነኚህ ነገሮች ላይ ቅድሚያ መስጠት ፈልጓል። ሶ አጀንዳ 2063 serves as a guide for African countries and regional bodies to align their national and regional development plans with the broader visions of an integrated and prosperous Africa. It aims to mobilize resources, foster partnership, and implement policies and programs that will drive African development and transformation ይለናል ማለት ነው። ሶ የዛሬው ሌሰናችን ወይም ደግሞ ዩኒቷን አጠቃላይ ፋይናል ፓርት 3 ነው። በዚህ አጠናቀቅ ያለው ሶ ዩኒት ላይ የነበረን ጊዜ እንዴት ነበረ? አሁን ደግሞ ቀጣዮቹን ዩኒት እንዴት እንቀጥል? ኮሜንት ሴክሽን ላይ አስቀምጡልኝ ምን ተሰማችሁ? ሶ ሰብስክራይብ እና ላይክ ለጓደኞቻችሁ ሼር ማድረግ አትርሱ። ሰላም ሁኑ።